2016 አንድ የአሜሪካ አቨሬጅ ቤትን ለመግዛት እዚህ ፎቶ ላይ እንደምትመለከቱት 288,000 የአሜሪካ ዶላር ያስፈልጋችሁ ነበር። በዛው ሰዓት ላይ ያንን ቤት ለመግዛት 664 ቢትኮይን ያስፈልግ ነበር። 2020 ላይ ሄዳችሁ ግን ያንኑ ቤት አቨሬጅ የአሜሪካን ቤት በዶላር ተርምስ ስትመለከቱት 328,900 የአሜሪካ ዶላር ያስፈልገው ነበር። በቢትኮይን ፕራይስ ላይ ያለውን ተመልከቱት። 45 ቢትኮይን ብቻ ነበር የሚያስፈልገው። 2024 ከአንድ ዓመት በፊት ያው የአሜሪካ ቤት 434,700 የአሜሪካ ዶላር ያስፈልገው ነበር። የቢትኮይን ፕራይስን ግን ተመልከቱት፣ 6.6 ቢትኮይን ብቻ። በጣም የሚገርም ነገር እየተመለከትን ያለ ነው። በአሜሪካ ዶላር የቤት ዋጋ ቀን በቀን እየጨመረ ነው። በቢትኮይን ግን ስትመለከቱት እየቀነሰ ነው። ላይፋችሁ ቀላል የሚሆነው ዶላርን ብትይዙ ነው ወይስ ቢትኮይንን ብትይዙ ነው? እኔም ይህን ነው ላሳያችሁ የፈለግኩት። ባለፉት 8 ዓመታት ውስጥ እዚህ ፎቶ ላይ እንደምትመለከቱት ኑሮ እየከበዳችሁ የመጣበት ዋነኛው ምክንያት ይሄ ነው። አንደኛው ቀላል ገንዘብ ነው ኑሯችሁን የሚያከብድባችሁ። ሌላኛው ደግሞ ከባድ ገንዘብ ነው ኑሯችሁን እያቀለለና የተሻለ ህይወት የሚሰጣችሁ።